በስግደት እንደዚህ በመሳሰሉ ነገሮችና ሰብኮንሺየስ የሆነውን ነገርን ለዛ መንፈስ ማስገዛት ማለት ነው። ራስህን መገበር፣ ልጅህን መገበር፣ ቤተሰብህን መገበር ገብቷል። ሳናቃቸው እኛም ሳናቀው በቤተሰቦቻችን በቅድመ አያቶቻችን እናቶቻችን አባቶቻችን ባረጉት እኛም ሳናስበው በምናረጋቸው ነገሮች በዛር መንፈስ እየተጠቀሙ ህመሞች እንደውም ቀላል ናቸው። የስጋ ህመሞች በምግብ ብቻ ይፈወሳሉ። በስነ ስርዓት ደብዳቤም አባቶችም እንዳይመክሩት ማለት ነው። የስጋ በሽታ በምግብ ብቻ የምታውቃቸው ከሆነ ዶክተር ሴቪም ይህንን ነበር የሚያስተምረው። በቃ በጁስ ካንሰር ነበር። ባዕድ አምልኮ ያልተገቡ አምልኮቶች ምናምን አሉ። ስለዚህ አሁን እሷን የሚያመልኩ ሰዎች አሉ፣ ለእሷ ግብር የሚገብሩ ሰዎች እንደዚህ አይነት ነገሮች አሉ። ግን የእሷ መቃብር ቦታ ስፍራውም የመቃብር ቦታውም ይገኛል። በቃ ስልጣኑ አለ። ክፉ መናፍስትን አዛ አንተ ማድረግ ለምትፈልገው ነገር ለማድረግ ሰጥተዋል። ስልጣን ስሙን ሰጥተዋል። በቃ እግዚአብሔር በሚለው ስም ብቻ ምንም ነገር ማድረግ ትችላለህ። የእምነት ጉዳይ ነው። ስለዚህ አባቶቻችን እሱን ተጠቅመውበታል ነው። ክርስቲያኑን ተጠቅመውበታል። ክፉ መናፍስትን ተጠቅመውባቸዋል። የዛር መናፍስቶችን እኮ ባሪያ አድርገው ያሰሯቸው ነበር። ትችላለህ፣ ማስጠቀም ትችላለህ፣ ማስገዛት ትችላለህ። ሀይከል ትባላለች ባለቤቱ። ጭልጋ ውስጥ በጎንደር በኩል ሀይከል የሚባል መንደርም ተሰይሞላታል። እኔ ቦታው ድረስ ሄጄ ነበር። መቃብሯ ሁሉ ይገኛል። የመቃብር ቦታውም አለ ሀይከል የሚባል ከተማ ውስጥ። ከዛ ጊዜ ስርዓት ጀምሮ ኢትዮጵያ ውስጥ ተገነቡ የሚባሉት ፒራሚዶች፣ ግብጽ ላይ የተገነቡት ፒራሚዶች፣ ማያ ላይም ሌሎች ዓለማትም ላይ የተገነቡት ፒራሚዶች በጠቅላላ የማያ ስልጣኔ የኢትዮጵያ ስልጣኔ ነው። ስልጣኔው በመሰረቱ ከሱ ተነስተው ነው አውሮፓ ላይ ሴልት ምናምን የሚባሉት ሀገሮች ላይ ሄደው ስልጣኔውን ያስፋፉት። ይህንን ስንል ተረት አይደለም። የብራዚል አርኪኦሎጂስቶች ራሳቸው የአሜሪካን አርኪኦሎጂስቶች ቆፍረው መርምረው አጥንተው አርኪኦሎጂካል በሆነ መንገድ ያረጋግጡትን ነገር ነው የምናወራው። ይሄ ዶክመንትድ ሆኖ ተጽፏል። ኦንላይንም ገብቶ ሪሰርች ቢያደርጉ ሊያገኟቸው የሚችሏቸው ኢንፎርሜሽኖች አሉ። የታተሙ መጽሐፍቶች አሉ። በዚህ ጉዳይ ላይ አርኪኦሎጂካል የሆኑ መረጃዎች አሉት። ሜክሲኮ የነበረው ኦልሜክ የሚባለው ሐውልት አለ ጭንቅላት ሜክሲኮ አደባባዩ ላይ የነበረው አስታውስከው? ትልቅ ጭንቅላት አሁን 5 ኪሎ ብሔራዊ ሙዚየም ውስጥ ያለው ማለት ነው። እሱ የሜክሲኮ መንግስት ለኢትዮጵያ መንግስት እንደ ስጦታ የሰጠው ነው፣ ይህንን አክኖሌጅ ለማድረግ። ስለዚህ ተቆፍረው የወጡ አርኪኦሎጂካል መረጃዎች የማያ ስልጣኔ ኢትዮጵያ ስልጣኔ እንደሆነ አረጋግጠዋል። ፒራሚዶቹም ልክ እንደዛው። ፒራሚድ ሲባል እኔ መደንገጥ የለብንም። የሆነ ሰሞን ላይ ይሄ ኢሉሚናቲ ነው የሚባሉ በጣም በሚናፈስበት ዘመን ሳምቡሳ ሁሉ ኢሉሚናቲ ነው ይባል ነበር። እና ፒራሚድ ምንድነው? አንደኛው ነገር የሚያደርጉት ነገር ምንድነው መሰለህ? በተለይም አሁን ምዕራቡ ዓለም ላይ አሉ የምንላቸው አካላቶች ይወስዷቸውና ይጠቀሟቸውና እንድትፈራቸው ነው የሚያደርጉ እንጂ ምንም ሶስቱን ባህሪያተ ነፍስ ሊወክል ይችላል እኮ ፒራሚድ ብቻ መሆኑ አይደለም ጉዳዩ። እሱን ወስደው ተጠቅመውበታል። አዎ። ስለዚህ ፒራሚድን ሲገነቡ የሚገነቡባቸው ዋነኛ ነገሮች ለመንፈሳዊ ስራዎች ነው አባቶች ይገነቡት የነበረው። አባ ተስፋ ስላሴ ሞገስም እንዳስቀመጡት ማለት ነው። የስታር አላይመንት አላቸው። ልክ አሁን ቤተክርስቲያንም ስትጠቀው ከላይ የፒራሚድ ቅርጽ ነው ተስሎ ብታየው አይደለ? ዋናው ትልቁ አንድምታ ምንድን ነው መሰለህ? የሶስት ነገሮችን አላይመንት ለመግለጽ ነው። ስጋ፣ ነፍስና መንፈስ። በቃ የዓለም ሚስጥር እነዚህ ሶስት ነገሮች ላይ ነው ያለው። ሰልፍ አክቹዋላይዜሽን የሚባለው ነገር በግለሰብም ደረጃ ብታየው ስጋ፣ ነፍስና መንፈስ አላይን ሲያደርጉ ነው ሙሉ ሰው የምትሆነው፣ ሙሉ መንግስትም የምትሆነው እነዚህ ሶስት ነገሮችን ስታሟላ ነው። የስጋ ባህሪያቶች አሉ አይደለ? እነዚህ አራቱ በቃ እሳትና ውሃ አይታረቁም። እያንዳንዳቸው ሶስት ጸባይ ያላቸው፣ ሶስቱም ከሶስቱ ጋር አይስማሙም፣ አይዛመዱም። ስለዚህ አምባገነን ያልሆነ ቸር ገር ሁሉንም የሚያስታርቅ ሁሉንም የሚያስማማ መንግስት ለመሆን ሶስቱን ነገሮች ባላንስ ማድረግ መቻል አለብን። ከመንፈስ ጀርባ ያሉትን ባህሪያቶች፣ ከነፍስ ጀርባ ያሉትን ባህሪያቶች፣ ከስጋ ጀርባ ያሉትን ባህሪያቶች ማለት ነው። እነዚህን ሶስት ነገሮች ነው የሚገልጸው። ስለዚህ ስነ መንግስትም ስንል ሁሉንም ነገር ለምሳሌ ከቅዱሳን መላእክት ጋር እኮ አላይን ለማድረግ መብቃት መቻል አለባት። ሰልፍ አክቹዋላይዜሽን ማለት ነው። 10 የብቃት ደረጃዎች አሉ ብላ ቤተክርስቲያን ታስተምራለች። እነዚህ 10 የብቃት ደረጃዎች ሶስቱን ባላንስ በማድረግ የሚመጡ ነገሮች ናቸው። ስጋና ነፍስና መንፈስህ አንድ ላይ ባላንስ ሲያደርጉ የስጋ ባህሪያቶችን ባላንስ ለማድረግ ያስችላል። በእሳትና በንፋስ በእሳትና በውሃ መካከል ያለውን ልዩነት ራሱ ለማስማማትና ለማሳመድ ማለት ነው። ስለዚህ ፒራሚድን እንደ አንድ ጠልሰም ይህንን ለመግለጽ ይጠቀሙበት ነበር። ይህንን ደግሞ መጽሐፍቶችን ላይ ታያለህ፣ ሌሎችም ነገሮች ላይ ይታያሉ። ፒራሚዶችንም ቤተመንግስቶችንም ዋሻዎችን ለምን ይጠቀሙባቸው ነበር? ለመንፈሳዊ ስራ ይጠቀሙባቸው ነበር። ምንድነው መሰለ አሁን ቅዱሳን መላእክት ጋር አብረው ሆነው የሰሯቸው ፒራሚዶች አሉ። ክፉ መናፍስት የሚባሉትን ደግሞ አሰርተዋቸዋል።
ራሱ ግንባታው ላይ የግንባታው ሂደት ላይ ይሄ ጠቢቡ ሰለሞንም ልክ እንዳደረገው ቤተ መቅደሱን ሲገነባ ክፉ መናፍስትን ሲያሰራቸው እንደነበረ ማለት ነው። ይህንን መርበብተ ሰለሞን የሚባል መጽሐፍ አለ። እዛ ላይ በደንብ ያትተዋል። እንዴት ያሰራቸው እንደነበረ ሲያሰራቸው የተጠቀመባቸውን ስልቶች የሚያነሳ መጽሐፍ ነው መርበብተ ሰለሞን። ከእሱ መጽሐፍ ጋር ተያይዞ የሚነሱ አሉታዊ ነገሮች አሉ። ዞሮ ዞሮ ዋናው ልንረዳው የሚገባው ነገር ሁሉም ፍጥረት የተፈጠረው ለማለት የሰው ልጅ አስገዝቶ እንዲጠቀምበት የፈጠረልን እንድንገዛውና እንድንጠቀምበት ነው። በቃ ስልጣኑ አለ። ክፉ መናፍስትን አዛ አንተ ማድረግ ለምትፈልገው ነገር ለማድረግ ሰጥቷል። ስልጣን ስሙን ሰጥቷል። በቃ እግዚአብሔር በሚለው ስም ብቻ ምንም ነገር ማድረግ ትችላለህ። የእምነት ጉዳይ ነው። ስለዚህ አባቶቻችን እሱን ተጠቅመውበታል ነው። ክርስቲያኑን ተጠቅመውበታል። ክፉ መናፍስትን ተጠቅመውባቸዋል። የዛር መናፍስቶችን እኮ ባሪያ አድርገው ያሰሯቸው ነበር። ዛሬ እነሱ ባሪያ ያደረጉን እንጂ እኛ እነሱ ላይ ሰልጥናን ነበር። አለቃ ነበረ ለዛኛውም ዳይሜንሽን ማለት ነው። ስለዚህ እናሰራቸው ነበር። አሁን ማን ነው የሚያሰራን? እነሱ ናቸው የሚያሰሩ። 200ዎቹ የወደቁት የሚባሉት መላእክት አይደሉም። እንደ መላእክት ወገን የተቆጠሩት የስማዚያ ነገዶች በርባኖስ ስር ሆነው እኮ እያስገዙ ነው። እኛ አሁን ሴክሬት ሶሳይቲ የዓለም አሰራር ምናምን የምትለው ነገር ከዚህ ጋር ተያይዞ የሚመጣ ነገር ነው። በሰዎች ላይ አድረው እኛን እየገዙ ነው ያሉት እነማን ናቸው? የዛር መንፈስና እነዚህ 200ዎቹ የስማዚያ ነገዶች ናቸው። ሰብኮንሽስ ማይንዳችን ይዘውት ማለት ነው። እኛ እነሱን ማሰራት ሲገባን እነሱ እኛን እያሰሩን ከእግዚአብሔር ስርዓት አውጥተው ቅድስት ሀገር ከተባለው ሲስተም ውስጥና ስርዓት ውስጥ አስወጥተውን አሁን በእነሱ ስርዓት ውስጥ ነው ፍሎ እያደረግን ያለ ነው። በዚህ አባቶቻችን ፒራሚድንም ተወው፣ በቃ እንደ ዓለም የተፈጠሩበትን ዓላማ ተወጥተው እነሱንም ሌሎቹንም አዘው ማሰራች ነው ነበረ ነው። ስለዚህ ይሄኛው ከሌላ ኮንቴክስት ሊታይ አይገባም። እሳቸውን በጻፉበት መንገድ ላይ ብዙ ሰዎች አሁን ይሄ የሰይጣን ስራ ነው ብለው የሚያነሷቸው ነገሮች አሉ። የሰይጣን ስራ አይደለም። እግዚአብሔር የሰጠህን እውቀት፣ እግዚአብሔር የሰጠህን ጥበብ ተጠቅመህ ከቅዱሳን መላእክት ጋር መስራት ትችላለህ። እነዛንም ማሰራት ትችላለህ። እጽዋቱንም ማሰራት ትችላለህ። አባቶቻችን እኮ እጽዋት ሲቆርጡ ዳዊት ደግሞ ነው። ይህንን ጥንቆላ የሚሉ ሰዎች አሉ። በጣም ነው የሚያሳፍረው። ለምሳሌ የትኛውንም እጽ ሲቆርጡ አባቶች ዳዊት ደግሞ ነው የሚቆርጡት። ማስፈቀድ አለባቸው። በቃ ባለቤት አለው። መድኃኒት አድርግልኝ ብለው ነው የሚቆርጡት። ነፍሳራል ነፍሳለሁ እኮ ይሄ ነገር። ስለዚህ እሱን ህይወት የሰጠው አካል አለ አይደል? ስለዚህ እሱን አስፈቅደው ነው የሚቆርጡት መድኃኒት ለማዘጋጀት ራሱ ማለት ነው። ይህንን ከጥንቆላ ጋር እያይዛል። ስለዚህ ይህንንም ራሱ መጠቀም ትችላለህ፣ ማስጠቀም ትችላለህ፣ ማስገዛት ትችላለህ። ሀይከል ትባላለች ባለቤቱ። ጭልጋ ውስጥ በጎንደር በኩል ሀይከል የሚባል መንደርም ተሰይሞላታል። እኔ ቦታው ድረስ ሄጄ ነበር። መቃብሯ ሁሉ ይገኛል። የመቃብር ቦታውም አለ ሀይከል የሚባል ከተማ ውስጥ። ከዛ ጊዜ ስርዓት ጀምሮም ያው ባዕድ አምልኮ ያልተገቡ አምልኮቶች ምናምን አሉ። ስለዚህ አሁን እሷን የሚያመልኩ ሰዎች አሉ፣ ለእሷ ግብር የሚገብሩ ሰዎች፣ እንደዚህ አይነት ነገሮች አሉ። ግን የእሷ መቃብር ቦታ ስፍራውም የመቃብር ቦታውም ይገኛል። እኔ ለዚህ ነው አሁን የእኛ ትውልድ በተለይ ታሪክ እናውቃለን፣ ታሪክ እንጽፋለን የሚሉ ሰዎች ተነስተው ለምሳሌ ተረት ተረት ነው ኢትዮጵያ አይደለም እንደዚህ የሚባል ታሪክ የለም ይላሉ። እና ምንጭ ካለ ማረጋገጥ መቻል አለበት። ምክንያቱም እውነት ብቻ ሳይሆን ውሸትንም ውሸት ነው ለማለት መረጃ ያስፈልጋል ብዬ ነው ማምነው። ስለዚህ ሀይከል የሚባል ቦታ በእሷ ስም ከተሰየመ፣ ሀይከል የሚባል ከተማ ውስጥ ወይም ጭልጋ ውስጥ የእሷ የመቃብር ስፍራ ካለ አርኪኦሎጂካሊ አጥንተህ ከሌለ የለም ብለህ ድምዳሜ ላይ ትደርሳለህ እንጂ እሱም ባላረክበት መንገድ ላይ ተነስተህ አይ ይሄ የእኛ ታሪክ አይደለም ልትል አትችልም። ነጮቹም ይመልጡ ለዛ ነው። በሌለ ነገር ላይ እኮ ያጠናሉ። ወይ ያገኛሉ፣ ወይ ካገኙ አገኘን ይላሉ፣ ካላገኙ አላገኘንም ይላሉ። ይህ ሁሉ ዘመን እኮ የኖህ መርከብን ሲፈልጉ ኖረዋል። አላገኘንም እያሉ ግን ፍለጋቸውን ታያለህ። በጣም ጥሩ ጥሩ ዶክመንታሪዎች ተሰርተዋል፣ አስተማሪውን ዶክመንታሪዎች። እኛ ጋር ግን ይሄ የለም፣ አልፈጠረብንም። እሱም ማስተካከል አለብን ብዬ አስባለሁ። አሁን በአንተ መድረክ ላይ መልዕክት ማስተላለፍ የምፈልገው በተለይ ታሪክ ጸሐፍት እንደዚህ የመሳሰሉ ምንጮችን ተግባራዊ በሆነ መንገድ ሳይንቲፊክ በሆነ መንገድ አጥንተው አረጋግጠው ነው አለም የለም ማለት መቻል ያለባቸው። ብቻ ያው የኖህ ባለቤት ሀይከል ትባላለች። ጭልጋ ውስጥ የመቃብር ቦታው አለ። ከዛ ያው ዛጌ ደግሞ ስትሄድ በጣም ብዙ ነገር አለ ከኖህ ጋር በተገናኘ። ባህር ዳር ጣና ደሴት ላይ ያው መርከቡ ያረፈበት ቦታ ማለት ነው። ዛጌ የሚባል ቦታ ላይ ነው። ተራራው ራሱ የመርከቡን ቅርጽ ነው ያለው እና በጣም ብዙ ከእሱ ጋር ሪሌት የሚያደርጉ ነገሮችን ታገኛለህ፣ ታያለህ። በጣም የሚገርመው ነገር ምንድነው መሰለህ? ከመርከቡ ከወረደ በኋላ ልጆቹ ያው መጽሐፈ ኩፋሌ ላይ በተጻፈው መሰረት በጣም ተጨነቁ። ያስጨነቋቸው እነዚህ እነስማዚያ ናቸው። በቃ ልጆቹን መንፈሳቸውን አይምሯቸውን እየተጠናወቱ አሁን የምናወራው ስለምን መሰለህ? ስለ ባይፖላር ዲስኦርደር፣
ስለ ማኒክ፣ ስኪዞፍሬኒያ፣ ዲፕሬሽን፣ ስትረስ ምናምን ስለመሳሰሉ በሽታዎች። ስለዚህ የኖህ ልጆች በእንደዚህ አይነት መሰል በሽታዎች መጨነቅ ጀመሩ። በቃ ራሳቸውን ማጥፋት ፈለጉ። ኖህ ተጨነቀ። አረ ልጆች የተጨነቁ ብሎ አልቅሶ ጠየቀው እግዚአብሔርን፣ አስጨነቋቸው። ስለዚህ ይህንን ለመሰሉ በሽታዎች ብሎ የ700 እጽዋቶችን እውቀት ገለጸለት። ይህ መጽሐፍ ቅዱስ ላይ የተጻፈ ነገር ነው። መጽሐፈ ኩፋሌን የማይፈልጉ አካላቶች አሉ። መድኃኒት አምርቶ መሸጥ የሚፈልጉት አካላቶች። የአፍሪካን ታሪክ፣ የጥቁርን ሕዝብ ታሪክ፣ የኢትዮጵያን በቀደመው ዘመን የነበራትን ሚና፣ የመናፍስትን ዓለም አሰራር ቁልጭ አድርጎ የሚያስቀምጥ መጽሐፍ ስለሆነ እሱም መጽሐፈ ሄኖክ የ700 እጽዋትን ጥበብ ገልጾለታል። እነዚህን 700 እጽዋቶች በወተትና በማር እያደረገ እንዴት ልጆቹ ማከም እንደሚችል አስተማሩት። ዕፀ ደብዳቤ የሚለው ነገር ከዚህ ጋር ነው የሚመጣው። ከዚህ መነሻ ታሪኩ ነው። የነዚህ የ700 እጽዋቶችን አጠቃቀም የሚያስረዳ ነው። እሱ ጽፎ ዋሻ ላይ ያስቀመጠው ይላል። ከዛ በኋላ ልጆቹ ከልጅ ልጅ እየተላለፈ እውቀቱ ከትውልድ ትውልድ መጥቶ እዚህ ዘመን ደርሷል። ስለዚህ ዘጌ ላይ አራራት የሚባል ተራራ አለ። አራራት ተራራ ላይ አረፈች የሚለው እዛ ላይ አርፏል ተብሎ ይታመናል። የሚገርመው እነዚህ እጽዋቶች እዛ ቦታ ላይ መገኘታቸው ነው። ከየትኛውም የኢትዮጵያ ክፍል ውስጥ ለሕክምና አገልግሎት የሚውሉ እጽዋቶች ያሉት አራራት ተራራ ላይ ነው። ይህንን ስትል ቅድም እንዳልኩ አረ ምናምን የሚሉ ሰዎች አሉ። ተረት ነው። አሁንም ተረት ነው የምትሉ ሰዎች ካላችሁ ተረት ነው ለማለት ሄደን አርኪኦሎጂካል ጥናት ማድረግ አለብን ቦታው ላይ። ተጠምቶ ከሌለ ነው አብረን የምተንኩል የለም። ያው እዛው አካባቢ ላይ ያሉ ነዋሪዎችም ስላሉ አባቶችም ስላሉ የተጠበቁ ናቸው። ከተለያየ የሀገራችን ክፍል ውስጥም እንደዚህ የህክምና ኸርባል ህክምና የሚሰሩ አባቶችም እናቶችም ይሄዳሉ። እጽዋቶችን ሲያጡ ሄደው የሚያገኙበት ቦታ ነው። አሁንም በተፈጥሮ የተጠበቀ ነው እንጂ የሆነ ዘመን ላይ የሆነ ሰው መጥቶ ተኩሏቸው ምናምን የጠበቃቸው ቦታዎች አይደሉም። ከዛ ጊዜ ጀምሮ ሲወርድ ሲዋረድ የመጣ ነገር ነው እና ኖህ ያው የመጀመሪያው ነገር ጽናቱ ይገርመኛል። በእግዚአብሔር ላይ የነበረው እምነት ከታዘዘ በኋላ እንግዲህ ረጅም ጊዜ አይደል የፈጀው መርከቡን እንደመገንባት እንትኑም እስኪመጣ። ለምሳሌ እዚህ ጋር አሁን ማንሳት የምፈልገው ስለ ኢትዮጵያ ትንሣኤ፣ የኢትዮጵያ ትንሣኤ በዚህ ጊዜ ይሆናል፣ በዚህ ጊዜ ይሆናል፣ በዚህ ጊዜ ይሆናል ተብሎ ሳይሆን ስለቀረ አይ በቃ ብሎ ተስፋ የቆረጡ ሰዎች አሉ። ኢትዮጵያማ ትንሣኤ የላትም እግዚአብሔር ትቷታል የሚሉ ሰዎች አሉና ጽናትን፣ የእግዚአብሔርን ቃል መጠበቅን ከኖህ ትምህርት ልንወስድ እንችላለን። የእግዚአብሔር የጊዜ አቆጣጠር ነው፣ የጊዜ አቆጣጠር የተለያየ ነው። የእግዚአብሔር ፈቃድም ስለሚያስፈልገው ማለት ነው። ግን ለእግዚአብሔር ለሆኑ መልእክቶች ጽኑ ሆኖ መጠበቅን ከኖህ እንማራለን። ከዚያ እውቀትን ከእግዚአብሔር ተቀብሎ ያስቀጠለበት መንገድ፣ ትውልድ ያሻገረበት መንገድ፣ እነዚህ ሁሉ ነገሮች በጣም የሚደንቁ ታሪኮች ናቸው። አዎ ጽናትና ተስፋ ማለት እግዚአብሔር እኮ ጽኑ እንዲሆን ከዚህ በኋላ ይህንን መሰል ነገር እንደማያመጣበት ከእግዚአብሔር ጋር ቃል ኪዳን የገባበት ነው። ቃል ኪዳኑ ምንድን ነው? ተስፋና ጽናት ነው። ይህ ሰንደቅ ዓላማ የሚያሳየው እሱ ነው። በእግዚአብሔርና በሰው ልጆች፣ በእግዚአብሔርና በኢትዮጵያ መካከል ያለውን ሲዘምቱ፣ ይህንን ይዘው ሲዘምቱ ያ ጽናት አይደል? ቅዱሳን መላእክት አግዟቸዋል፣ ጊዮርጊስ አግዟቸዋል። ዛሬ በህይወት ውስጥ እሱ ያስፈልግም፣ እንደ ሀገር እሱ ያስፈልገንም። ስለዚህ መንፈሳዊ የሆነ ነገርን ስናወራ ሰንደቅ ዓላማውን ጥለህ ስለ መንፈሳዊ ነገር ልታወራ አትችልም። መንፈሳዊ ነገርን ስናወራ የእግዚአብሔርንና የሰው ልጆችን ህብረት አይደለም የምናነሳው። እግዚአብሔር ቃል ኪዳን የሰጠው በእነዚህ 3 ቀለማት አይደለም። ስለዚህ ከሱ ልንወጣ አንችልም። በቃ በእኛና በእግዚአብሔር መካከል ያለው ግንኙነት ማሰሪያ አንድምታው እሱ ነው። ይህንን አሁን እሱን ሰንደቅ ዓላማ ከአንድ ብሔር ጋር ማገናኘት በጣም ልክ አይደለም፣ ወይ ከአንድ ሃይማኖት ጋር ማገናኘት ልክ አይደለም። በእግዚአብሔርና በሰው ልጆች መካከል የተፈጸመን ቃል ኪዳን ማሳያ ነው። ይህ ሰንደቅ ዓላማ ጽናትን ሪፕሬዘንት ያደርጋል፣ ተስፋን ሪፕሬዘንት ያደርጋል እንጂ የአንድ ብሔር ወይም ደግሞ የአንድ ሃይማኖት ምልክት አይደለም። አረንጓዴ፣ ቢጫ፣ ቀይ። ከዛ ነው እሱን ይዘው የጸኑትና ነፃ የወጡት አይደል አፍሪካውያን እንጂ ቀለሙ ብቻውን የሆነ ማጂካል ፓወር ኖሮት አይደለም። ምንድነው መሰለህ አሁን ቅድም ያነሳናቸው እነዚህ 3 ኤሌመንቶች አሉ። ስጋ፣ ነፍስና መንፈስ ያልናቸው ሶስቱ የሰውነታችን አካል የምንላቸው ነገሮች፣ የማንነታችን አካል የምንላቸው ነገሮች። 4ቱ ኤሌመንቶች ወይም 4ቱ ባህሪያት የሚባሉት እነዚህ እሳት፣ ንፋስ፣ ውሃ፣ መሬት የምንላቸው ነገሮች አንዳቸው በአንዳቸው ላይ የሚያመጧቸው ፈተናዎች አሉ። ለምሳሌ እሳታዊ ባህሪያችን አግሬሲቭ እንድንሆን ሊያደርገን ይችላል። ወይ ደግሞ በጣም ስንግል እኮ ውሃ መጠጣት እንፈልጋለን። በውሃ እሳትን ባላንስ ለማድረግ የራስ ምታት ሲይዝህ ዲሃይድሬት ስትሆን ውሃ ስትጠጣ እንደሚሻለህ ማለት ነው። ስለዚህ ስጋ የራሱ የሆኑ በስጋ ባህሪያቶች የሚመጡ ፈተናዎች አሉ። በስጋ ባህሪያቶች እና በሌሎችም መንገድ ባላንስ ልታደርጋቸው የምችላቸው ነገሮች፣ ለምሳሌ አሁን እጽዋቶች እሱን የማድረግ ነገር አላቸው። በቃ ለምሳሌ ሀባብ ብትበላ የውሃ ኤሌመንት ስላለው
ምናምን ከኒውትሪሽን ጋር አገናኝተ እነዚህን 4 ኤሌመንቶች እንዴት ማስማማት እንደምችል የራሱ የሆነ ሳይንስ አለው። ስለዚህ በስጋ እንፈተናለን አይደል? ለምሳሌ የወሲብ ስሜት በስጋ የሚመጣ ፈተና አይደለም። ወሲብ ራሱን የቻለ ቅዱስ ነገር ነው በአግባብና በስርዓት ሲደረግ። ከአግባብና ከስርዓት እንዲወጣ ግን እሳታዊ ባህሪያችን ይፈትነናል አይደለ? ስለዚህ እሱም በራሱ መንገድ የምትመልስበት ባላንስ የምታስታርቅበት መንገድ አለው። መንፈሳዊ ማንነት ደግሞ አለን። መንፈሳዊ ማንነታችን ደግሞ የሚፈተነው በስጋ አይደለም፣ በመንፈስ ነው የሚፈተነው። አሁን የምዕራቡ ዓለም ሳይንስ እንድንሸወድ ያደረገን ነገር ምንድነው? ሁሉንም ነገር ከስጋ ጋር ብቻ ነው የሚያገናኝ። ሁሉም ነገር ፊዚዮሎጂካል እንደሆነ ነው የሚነግረን። በቃ ዲፕሬሽን ፊዚዮሎጂካል የሆነ የኬሚካል ኢምባላንስ ነው ምናምን ይላል። እንትን አጥሮህ እንትን ብሎ ይሄን መድኃኒት ዋጥ፣ ይሄንን ጠጣበት፣ ይሄንን መርፌ ተወጋ ነው። ከስጋ ባህሪያቶች ጋር ብቻ ገድቦ ነው የሚሰጥህ ሕክምና። በሽታዎቹም እሱ እንደሆነ ብቻ ነው የሚነግረን። ግን አይደለም። መንፈስ ሲታመም ስጋ ይታመማል። የኛ አባቶች ሆሊስቲክ የሆነ የሕክምና እውቀት ነበር የነበራቸው። ከስጋ ከሚታመመው በላይ የስጋ ህመሞች እንደውም ቀላል ናቸው። የስጋ ህመሞች በምግብ ብቻ ይፈወሳሉ። በስነ ስርዓት ደብዳቤም አባቶችም እንዳይመክሩት ማለት ነው። የስጋ በሽታ በምግብ ብቻ የምታውቃቸው ከሆነ ዶክተር ሴቪም ይህንን ነበር የሚያስተምረው። በቃ በጁስ ካንሰርን ይፈውሱ ነበር። በምግብ ካንሰርን ትፈውሳለህ ፊዚዮሎጂካል ሲሆን ማለት ነው። በመንፈስ ከታመምክ ግን በምግብ አትመልሰው። የሆነ የፋርማኮሎጂ ተቋም በሰራው መድኃኒት አትፈውሰው። ከመንፈስ ከታመምክ በመንፈስ ነው ምንድን ነው። ስለዚህ አሁን እየተጠቃን ያለ ነው ከስጋችን በላይ በመንፈስ እየተጠቃን ነው። በተለይ የእኛ ትውልድ ይህንን የመማር እድል ስላላገኘ በመንፈሳዊ ህይወት ታመህ ፊዚዮሎጂካል ስለሚመስልህ እንሰቃያለን ሆስፒታል። ይህንን ማለት ስላለብኝ ነው እንዴት ነው የሚያጠቁን የሚለውን ከመመለሴ በፊት ማለት ነው። ስለዚህ የዛር የምንለው መንፈስ የሰው ልጅ ሲያጠቃ የሚያጠቃበት የራሱ የሆነ አጀንዳ አለው። እነዚህ 200ዎቹ የስማዚያ ነገድ የምንላቸው የሰው ልጅ ሲያጠቁ የሚያጠቁበት የራሳቸው የሆነ አጀንዳ አላቸው። ሳጥናኤል የራሱ የሆነ አጀንዳ አለው። ስለዚህ በማን ምንድን ነው እየተፈተነን ያለ ነው የሚለውንም ማወቅ አስፈላጊ ነው። የዓለም ህዝብ አሁን እየተሰቃየ ያለው በተለይ የኢትዮጵያ ህዝብ እየተሰቃየ ካለባቸው ነገሮች መካከል አንዱ ደግሞ ዛር እንዳለመታደል ሆኖ ከባህላችን ጋር ከማንነታችን ጋር ተሰናስሎ ገብቷል። ይሄ መንፈስ ባህል መስሎ የምናደርጋቸው ነገሮች ግን ለዛር የሚደረጉ ሪቹዋሎች በጣም ብዙ ናቸው። ለምሳሌ ቤት ቡና ሲፈላ እንደዚህ ፈንድሻ ምናምን ሲወረወር ሲበተን ጠላ ምናምንና እሱ ግብር እኮ ነው፣ ለዛር የሚገበር ግብር ነው። ከቡና ስርዓታችን ጋር ከቡና አፈላል ስርዓታችን ጋር ተያይዞ ያሉ ነገሮች ለምሳሌ እንዳልከው እንጀራም ለውቃቢው እየተባለ የሚደረጉ ነገሮች፣ ቅድም እንዳልከው ለምሳሌ ጠላም ከሆነ ለሱ ተብሎ ይደፋል። ወንዝ ካለ ወንዝ ተቂዶ ያ ነገር ይደረጋል። ወይ ያ መንፈስ በተለምዶ አዋቂ ተብለው የሚጠሩ ሰዎች አሉ። ለእነሱ እንደ ግብር ይሄዳል፣ እንጀራ ይሄዳል፣ ወጥ ይሄዳል። በቃ ከሚዘጋጀው ነገሮች ለእነሱ የተወሰነ ነገር ማድረግ መቻል አለብን። ሴክስ ሪቹዋል አለ፣ ሴክሹዋል ሪቹዋል። ያው ይሄ መንፈስ ላለው ሰው ሚስት ከሆነች ሚስት፣ ባልም ከሆነ ምናምን ግንኙነቶች ይደረጋሉ። ፐርፐዝሊ ማለት ነው። ሴክስ ሪቹዋል ይደረጋል። በጣም ብዙ አስቀያሚ ታሪኮች አሉ ከዚህ ጋር በተገናኘ የምትሰማቸው ልጃገረድ ሴቶች በዛ መልኩ ለምሳሌ ብዙ ሰው ሪሌት ሊያደርጉ ይችላል። በዛ መንገድ የተወለዱ ልጆች መንፈሱ ሲወለድ አብሯቸው ስለሚወለድ ገብተዋል። ለምሳሌ ወንድ ከሆነ ሴት አብረው ትወለዳለች። ስለዚህ ብዙ ጊዜ አይነ ጥላ አለበት የሚባለው ማለት ነው። ባልም ቢያለኝ ከአንተ ፕሮግራም በኋላ በጣም ብዙ ሰዎች አንደኛው ሚስጠይቁ የነበረው ነገር ይህንን ነው። መንፈሱ አብሮ ይወለድና ሌሊት ይገናኘዋል። ሌላ ሰው እንዳያገባ ያደርጋሉ። አይፈቅዱልም። ወይ ሰዎቹ ይሞታሉ፣ ወይ ሰላም አታገኝም፣ ወይ ያስጠሉሃል። ሰው አይበረክትልም። ወንድ ኮንክ ሴት አይበረክትልም አይነት ነገር ነው። ወይ ደግሞ በጣም አይናፋር ትሆናለህ። ወይ ደግሞ እንደምንም ታግለህ ምናምን እንኳን ግንኙነት ብትፈጽም ወይም ሪሌሽንሽፕ ውስጥ ብትገባ ወይ ትዳር ውስጥ ብትገባ ለምሳሌ ሴክሹዋል ዳይስፋንክሽን የሚባለው ለምሳሌ ቅድም በመንፈስ መታመም ያልኩ ሴክሹዋል ዳይስፋንክሽን ፊዚዮሎጂካል በሆነ መንገድ ከመጣ በምግብ ይድናል፣ አበላልህን በማስተካከል። በመንፈስ ከመጣ ግን አይሆንም። ለምሳሌ አሁን ኢሬክት የማድረግ ችግር ወይም ደግሞ የመነሳሳት ችግር ያለባቸው ሰዎች አሉ። በመንፈስ ስትታመም ቫያግራ ይመልሶ የራሱ የሆነ ሕክምና ስላለ በጣም ብዙ ሰዎች ስለሚሰቃዩ በጣም ብዙ ትዳር ፈርሰዋል። ብዙ ሰዎች ብዙ ነገር ውስጥ ገብተዋል፣ ሳያውቁት ጠፍተዋል በጣም ብዙ ሰዎች። ስለዚህ ዛሮችን ነበር እያነሳን የነበረው እና ከባህላችን ጋር አብረዋሉ፣ ተዋልደዋል፣ ተጋብተዋል። አብዛኞቹ ጭፈሮቻችን ባለፈው ሜንሽን አድርጌዋለሁ። የዘፈኖቻችን ከበዓላት ጋር አስታከን የምናደርጋቸው ነገሮች አስታከን የምናደርጋቸው ነገሮች አሉ። ከሙዚቃውም ከጭፈራውም ከበዓላት ጋር ለምሳሌ ግንቦት 1 የእመቤታችንን ልደት ለማክበር ተብሎ በጎን የሚደረጉ ነገሮች አሉ። አሁን ምንድነው አድባር ተብሎ ሲታሰብ ምን አይነት ነገር አለ መሰለህ? ለምሳሌ እያንዳንዱ መንደር የራሱ የሆነ አድባር አለው ተብሎ ይታሰባል።
ሃይማኖታዊ ነገሩን የእመቤታችንን ነገር ሙሉ ለሙሉ ከዚህ ያውጣውና እነዛ እንትና እኮ እዚህ ሰፈር አድባር ናቸው ሲባል ሰምተህ አታውቅም? አዋቂ የሚባሉት ሰውዬ እሳቸው ላይ ምናምን እኮ የሚያጓሩ እንትን የሚሉ ሰውዬ ናቸው። ሰውዬው ባለውቃቢ ናቸው ምናምን የሚባሉ ስም ያላቸው አባገሌ አባቅና ምናምን የሚባሉ ሰው እናቶች ነው። ለእነሱ የሚደረጉ ግብሮች አሉ። በተለያዩ ወቅት ላይ መስከረም ላይ በጣም ብዙ ሪቹዋል አለ ኢትዮጵያ ውስጥ ለዛር የሚደረግ ሪቹዋል። አጨዳ ከምታጨዱ በፊት በጣም ብዙ የሚደረጉ ነገሮች አሉ ለዛር። እንዳልኩ ተሰባስቦ ለምሳሌ ዛር ያለበትን ሰውዬ ማክበር ሊሆን ይችላል። ሰውየው ማኒፌስት አድርጎ መንፈሱ ያናግራቸዋል። የተለያዩ ሪቹዋሎች ይቀርባሉ። ፈንም፣ ጭፈራም፣ ሴክስ ሪቹዋልም፣ ያለህን ነገር ማቅረብ፣ መስገድ፣ ማምለክ። ያው አምልኮት የሚገለጸው በእነዚህ ነገር ነው። በወፈሪ፣ በስግደት እንደዚህ በመሳሰሉ ነገሮች እና ሰብኮንሽስ የሆነውን ነገርን ለዛ መንፈስ ማስገዛት ማለት ነው። ራስህን መከበር፣ ልጅህን መከበር፣ ቤተሰብህን መከበር። ገብቷል። ሳናቃቸው እኛም ሳናቀው በቤተሰቦቻችን በቅድመ አያቶቻችን እናቶቻችን አባቶቻችን ባረጉት እኛም ሳናስበው በምናረጋቸው ነገሮች በዛር መንፈስ እየተጠቃን ነው። አብዛኞቹ አሁን ላይ የምንታመማቸው ህመሞች ቅድም የልጆችን ስናነሳ ያነሳናቸው ህመሞች ድብርት፣ ጭንቀት፣ ፍርሃት የምንላቸው ነገሮች፣ በራስ መተማመን ማጣት፣ ሴክሹዋል የሆኑ በሽታዎች እነዚህ ብቻቸው በጣም ብዙ ነገር ያመጣሉ። የሚመጡት በመንፈስ ህመም ነው። አሁን ያለው ጭንቀት፣ አሁን ያለው ድብርት እንደ ማህበረሰብ ተደብረናል እኮ አይደለ? እነዚህ ፕራክቲሶች እንዳለ ከዚህ መንፈስ ጋር ተያይዞ የሚመጡ ነገሮች ናቸው። በህይወትህ ውጤታማ ለመሆን በቃ ሰርተህ ገንዘብ ለምሳሌ ብዙ ሰው ገንዘብ አይበረከትልኝም ይላል። ለምን አይበረከትልም? ከቆጠብከው ካስቀመጥከው ሰው እዚህ ጋር ተደስቶ ዞሮ እኮ ተክዟል። ሰላምህ ይቆያል። በቤት ሰላም ካለ ስትወጣ ሰላም ጠፍቷል። እረፍት ይሰማል። ብዙ ሰው እረፍት እየተሰማ ነው። ጠዋት ከእንቅልፍ ተነስተህ ደስታ፣ ጥንካሬ እና እረፍት ነው የሚሰማ። ተኝተህ ስትነሳ ደቃ ነው የምትነሳው። ብዙ ሰው እንደዚህ አይነት ነገሮች ሲጠይቀኝ ነበር። ከድቅቅ ብለህ ምናምን ተሰባብረህ ነው የምትነሳው። ገንዘብህ በረከት የለውም። እነዚህ ነገሮች መንፈሳዊ ህመሞች ናቸው። እንደ አገር መንፈሳዊ ህመም ላይ ነን ያለነው፣ እንደ ማህበረሰብም፣ እንደ ቤተሰብም፣ እንደ ግለሰብም። ይህ ህመም የመጣው ደግሞ ከመንፈሳዊ ጥቃት ነው። በመንፈስ እየተጠቃን ነው። አገር መንፈሳዊ ማንነት አላት። ኢትዮጵያ መንፈሳዊ ማንነት አላት። ይህንን ስናወራ ስለ ተራሮቹ አይደለም እያወራን ያለ ነው። ስለ ስነ ልቦና ነው እያወራን ያለ ነው። ማይንድ ሴት ነው እያወራን ያለ ነው። ኢትዮጵያ ካርታ አይደለችም። ኢትዮጵያ ማይንድ ሴት ነች። የህይወት ዘይቤ ነች። አኗኗር ነች። የወረስነው ማይንድ ሴት ነው። ኢትዮጵያዊነት እንደዚህ ነው ተብለን ስንማር ማይንድ ሴት ነው አባቶቻችን ያስተማሩን። ቤተክርስቲያን ስለ ኢትዮጵያዊነት ስታስተምረ ኢትዮጵያዊነት ይሄ ነው ስትል ማይንድ ሴት ነው፣ አስተሳሰብ ነው፣ ማንነት ነው። ማንነት ደግሞ የምትላበሰውና የምትኖረው ነገር ነው። እሱ ማንነት ተጠቅቷል ነው በእነዚህ አካላቶች። የምዕራቡ ዓለም ስማዚያ የሚባሉት እነዛ 200ዎቹ ነገዶች በሆሊውድ ላይ አድረው፣ በፊልሞቻቸው በመጽሐፍቶቻቸው ላይ አድረው መንፈሳዊ ስብዕናችንን እያጠቁት ነው። መንፈሳዊ ማንነት ማለት ስለ ራስ ያለ አመለካከት። ባለፈው ሜንሽን አድርጌዋለሁ። ኢትዮጵያዊ ማንነታችንን ስንጥል ነጮቹ መጥተው ሌክቸር አድርገውን አይደለም። ለምሳሌ አሁን ስለ ትዳር ያለንን አመለካከት ብታየው አሁን ላይ ትሬንዱ ተቀይሯል እኮ አይደል? በትዳር ተስማምተህ አንድ ላይ ሆነህ ሳይሆን እሱ ሳይሆን የሚያኮራው ተለያይተህ ተስማምተህ መኖርህ የሚያኮራበት ዘመን ነው። እንደ ሀገር ፈርሰን መኖር እንችላለን እንደማለት ነው። እንደ ሀገር ፈርሰን መኖር ትችላለች። ሀገር ውስጥ ብዙ ማህበረሰብ አለ። አንድ ላይ ሳንሆን እንኖራለን። አንድ ላይ ሳንሆን አይደለ ይሄ እየተፈጠረ ያለው። ተፈጠሩ የምንላቸውም ነገሮች እንደነዚህ አይነት አስተሳሰቦች። ሴት ልጅ ብቻዋን ምንም መሆን ትችላለች። ሴት ልጅ ብቻዋን ምንም መሆን አትችልም። ወንድ ልጅ ብቻዋን ምንም መሆን አይችልም። እንደ አንድ ኢትዮጵያዊ ተምረን ያደግነው እሱ ነው። ኢትዮጵያዊ ማንነት ስንል አንደኛው እሱ ነው። ዱዋሊቲ የሚባል ነገር የለም። በቃ አዳም አለ፣ ሔዋን አለ፣ ሴት አለ፣ ወንድ አለ። የሁለቱ ዩኒየን ፐርፌክት ዩኒየን የሚለው የሁለታችንን ትክክለኛ ጥምረት ነው አገርን የሚፈጥረው፣ ማህበረሰብን የሚፈጥረው። እንደዚህ አይነት አስተሳሰቦች ቀላል አስተሳሰቦች አይደሉም። ሴት ልጅ ብቻዬን ምንም ማድረግ እችላለሁ ነው አትችይም። ወንድ ልጅ ብቻውን ምንም ነገር ማድረግ ይችላል አይችልም። ሁለታችንን ብቻችንን ምንም ማድረግ አንችልም። አንድ ላይ ስንሆን ግን ብዙ ነገር ማድረግ እንችላለን። ይሄ ጥምረት ማለት የጣይቱና የሚኒሊክ ጥምረት ነው። የንጉስ ላሊበላና የኬሮና የኖህና ቅድም እንደነገርኩ የሁሉም ጥንዶች ጥምረት ማለት ነው። ዓለም የተቀየረችው በዛ ነው።